ዛሬ እንግዲህ ልጆቻችን ብሩኬ በዊና ቤት መጥተዋል። እንግዲህ ሀብም መጥተዋል። ሀይሚ እንግዲህ ቲክታክ መንደር መጥታለች። በጣም ደስ ብሎናል ስላየናቸው። ያው በተለያየ መንገድ ቢሆን አይተናቸዋል። ብንጠብቃቸውም ያው ባይመጡልንም በተለያየ አቅጣጫ አግኝተናቸዋል። በጣም ደስ ይላል። ብቻ ባሉበት ቦታ የነሱ ሰላም፣ ደስታ፣ ፍቅር ነው የምንመኘው። ሁሌም አንድነታቸው ነው የምንመኘው። ነገም ሌላ ቀን ነው። ነገ እግዚአብሔር አምላክ በሰላም በደስታ በፍቅር እንዲያመጣልን ባላችሁበት ቦታ በጸሎታችሁ በዱዋችሁ አስቧቸው። ሰላም እንዲሆኑ ከመካከላቸው የትኛውም ነገር እንዲያነሳላቸው ዱዋችሁ ጸሎታችሁ አይለያቸው። እነዚህ ልጆች ለምን ለእኛም ድምቀት ናቸው፣ ለሁሉም ድምቀት ናቸው። እነዚህ ልጆች በእውነት ነው የምላችሁ በጣም ድምቀት ናቸው ለሁላችንም። እኛ እነሱ ሰላም ሲሆኑ ፍቅር ሲሆኑ ደስታ ሲሆኑ እኛም እንደሰታለን። ለምን በአንድነት ሲመጡልን እኛም ደስ ይለናል፣ ሁላችንም ደስ ይለናል። ከምንም በላይ የሰው ደስታ የሚያስደስተው ሰው ሁሌም ደስታው ይፈልጋል። የሰው ደስታ ትልቅ ነገር ነው። የሰው ደስታ የሚያስደስተው ሰው ሁሉም ጊዜ ያ ደስታ ይፈልገዋል፣ ሁሉም ጊዜ ማለት ነው። እና የሰው ደስታ የሚያስደስታችሁ ከሆነ የሰው ደስታ፣ የሰው ፍቅር፣ የሰው አንድነት የሚያስደስታችሁ ከሆነ ያ ሰው በጸሎት ማሰብ፣ በድዋችሁ ማሰብ፣ ሁሉም ጊዜ ያ ሰው የደረሰ ስናስባቸው እኛም ለምን ባሉበት ነገር ላይ እግዚአብሔር አምላክ መልካም እንዲያደርጋቸው፣ ደህና እንዲሆኑልን፣ በሰላም እንዲመጡልን ለእነሱም ጸሎት ያስፈልጋቸዋል። ለምን መሰላችሁ? የሰው ልጅ በብዙ ምክንያት በብዙ ነገሮች ስራ እየሰራ ከሆነ ምክንያቱ ብዙ ምክንያት ይበዛበታል። ብዙ ነገሮች ይኖራሉ፣ ብዙ ነገሮች ይኖራሉ። የለም አይደለም፣ ይኖራሉ። ግን በዛ መካከል ምንድን ነው ጸሎት፣ ድዋ አስፈላጊ ነው ከምንም በላይ። በእውነት ነው የምላችሁ እነሱ በዚህ በትንሽ እድሜያቸው ብዙ ቻይሌንጅ አለባቸው፣ ብዙ ነገር አለባቸው፣ ብዙ ውጣ ውረድ አለባቸው፣ ብዙ ጠላት አለባቸው፣ ብዙ ነገር አለባቸው። በእውነት ነው የምላቸው እንዲለያዩ እንዲበታተኑ የሚፈልግ ብዙ እንዳለም እኛም እናውቃለን። ግን በዛው መካከል ደግሞ በዛው አክል ደግ የምትወዷቸው ቀለሊት ስለነሱ መልካም የምትመኙ ቀለሊት የነሱ አንድነት የምትፈልጉ ብዙ አላችሁ፣ ብዙ እንዳላችሁ አውቃለሁ። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ይብዛል። እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ። ዛሬ ጥምቀት በዓል ባላችሁበት ቦታ እንደኔም በስደት ዓለም የሆናችሁ ባላችሁበት ቦታ ሰላማችሁ ይብዛ። ሰላማችሁ በዘት ትረፍረፍ ይበልኝ። ውድ እህቶቼ ባላችሁበት ቦታ ሰላማችሁ እመኝላችኋለሁ። ከምንም በላይ ሰላም፣ ጤና፣ ፍቅር ካለን ሁሉንም ነገር ይደረስበታል። የኔ ውድ እህቶች በእውነት ነው የምላችሁ። ብዙዎቹ ይሄን ዓመት አላዩትም፣ ብዙዎቹ ይሄን ዓመት አልደረሱም። እኔና እናንተ ግን እግዚአብሔር ረድቶን እግዚአብሔር አግዞን ይሄን ዓመት ልናየው በቅተናል። በጤናችሁ በእውነት ነው የምንላችሁ። ስትነሱም ስተኙም አመስግኑ፣ ምስጋና ስጡት፣ ለአምላካችሁ አመስግኑ። ሙስሊም ብትሆኑ ክርስቲያን ብትሆኑ የትኛውም እምነት ላይ ሆኑ አመስግኑ። ስትነሱ ስተኙ፣ ጠዋት በስራችሁ በሁሉም ነገራችሁ አመስግኑ። ምስጋና ለአንተ ይሁን በሉት። በእውነት ነው የምላችሁ። ብዙዎቹ ተኝተው የቀሩ አሉ። እናንተ ግን በጤናችሁ ወጥታችሁ እየገባችሁ አመስግኑ። ዛሬ እንግዲህ ሀይሚን ብሩኬም አልመጡልንም። ያው በተለያየ አቅጣጫ አግኝተናቸዋል። ሀይሚን ቲክታክ ስቶሪ አድርጋ አይተናታል። ብሩኬም ደግሞ ዊና ጋር አገኘ ነው። አፕም መጥተዋል ከፍፄ ጋራ። በፍፄ ያው ትላንት ብዙዎቻችን ቅሬታ አቅርበን ነበረ። እዩም ይዞ በመምጣቱ እና ደግሞ ከህይወቱ ውጡ በማለቱ ብዙዎቻችን ቅሬታ እንትን ብሎ ነበረ። የብዙዎቻችሁ ቅሬታ ነበረ። ከህይወቱ ውጡ ምን ማለት ነው የሚል ብዙዎቻችሁ እየተቃወማችሁ ነበረ። ውጪ ማለት ሲገባው እንዴት ውጡ ይላል? ሁለቱም ደርቦ እንዴት እንደዚህ ይላል? ያው አንዳንዴ አስተሳሰባችሁ አለማስተካከል በጣም ብዙ ነገሮች ይጎዳሉ፣ ብዙ ነገሮች ያበላሻሉ። ለምን መሰላችሁ? ከሄደ በኋላ ጅብ ከሄደ በኋላ ውሻ ጮኸ ነው ነገሩ። ከአፍ ከወጣ በኋላ መልሶ ያ ነገር ብዙ ነገር እንትን ይላል። የሰው ልጅ መጀመሪያ በአነጋገሩ አስታውሎ ካላየ ምንድን ነው የምናገረው ምንድን ነው ብሎ አስታውሎ ካላየ እጅግ ብዙ ነገር ያበላሻል። በእውነት ነው የምላችሁ። አሁን አንዳንዴ ቆም ብለን ስናየው
አስታርቃለሁ ይሉና ብዙ ነገሮች የሚያበላሹት ነገሮች አሉ። ብዙ ነገሮች ደግሞ በየትኛው መንገድ ስትጣሉ ሰው አይግባ በመሀላችሁ፣ ሰው አይግባባችሁ። ሰው የነካው ነገር ሰው እጅ ያገባበት ነገር እየተባባሰ ይሄዳል እንጂ ምንም አይነት ነገር እንትን የለው። ሁለት አባቱ ሲጣላ ቁጭ ብሎ ሁለት አባቱ ማይፈታው ከሆነ ነገሮች አይፈቱም፣ ይከራል። ሰው ከገባበት ይከራል። እየከረረ ነው የሚሄደው። ምንድነው ሁለት አባቱ በሆነ ነገር ሲጋጭ ቁጭ ብሎ የአባቱ ነው መፍታት ያለበት። እውነት ነው የምላችሁ። ማንኛውም ባለትዳርም ሆኖ ፍቅረኛም ሆኖ ሁለት አባቱ ነው መጀመሪያ ቁጭ ብሎ ያ ነገር ላይ መፍታት ያለበት። ይሄ ነገር ማንም ሳያውቀው ቁጭ ብሎ ያ ሰው ቁጭ ብሎ መፍታት አለበት፣ ስራ ካልሆነ በስተቀር። የትኛውም ነገር ከባድ ሊሆንባችሁ ይችላል። ከባድ ነገር ያመጣ ድመት ወተት ካየ እዛ ጋም ቢያይ ያ ወተት አይቶት አይወጣም። እንግዲህ ድፍትፍት አድርጎት ነው የሚወጣ እና ብዙም ያማክል ወዳጅ ቢኖር ያማክል ጠላት እንዳለባቸውም እናውቃለን እነሱ። እግዚአብሔር ደግሞ ባሉበት ቦታ ሰላም ያድርጋቸው። ሁሌም ሰላማቸው ነው የምንመኘው። ሁሌም ያ ፍቅራቸው ነው የሚናፍቀን፣ ያ ልፋያቸው፣ ያ እንደዛ የሚሆኑት ነው የሚናፍቀን። አሁንም ደግሞ እግዚአብሔር አምላክ ሰላም ያደርጋቸው። ሁለቱም አንድ ላይ ሆነውልን በፍቅር በደስታ እንዲመጡልን ጸሎታችን ነው። ሁሌም የዘወትር ጸሎታችን ነው። ሁላችንም ቢሆን እህትማሞች አላችሁ፣ እናቶች አላችሁ፣ ባላችሁበት መልካም ነገር እንስራ፣ ደግ ነገር እንስራ፣ ጥሩ ነገር እንስራ። እውነቴ ነው የምላችሁ። ጥሩ ነገር፣ መልካም ነገር፣ ቅን ነገር እናስብ። ቅን ነገር ስናስብ ለራሳችንም ቅን ይሆንላል፣ ለራሳችንም መልካም ነገር ይሆንላል። እህቶቼ መልካም ነገር እናስብ። እስኪ ጥሩ ነገር ከአንደበታችን ይውጣ፣ መልካም ነገር ከአንደበታችን ይውጣ። ለምንድን ነው ሁሌም መጥፎ የምናስበው? ለምንድን ነው የሰው ልጅ ውድቀት የምንመኘው? ሁሌም በተበታተነ ለምን እንላለን? የሰው ውድቀት አንመኝ። ባለንበት ቦታ መልካም ነገር እንመኝ፣ ጥሩ ነገር እንመኝ። እውነቴ ነው የምላችሁ። ከዛ ሰው ምንም የምናገኘው ነገር የለም፣ ምንም የምናወጣው ነገር የለም። ቅንጣት ነገር አናወጣ። እወዳችኋለሁ። ዛሬ እንግዲህ ልጆቻችን ብሩኬ በዊና ቤት መጥተዋል። እንግዲህ ሀብም መጥተዋል። ሀይሚ እንግዲህ ቲክታክ መንደር መጥታለች። በጣም ደስ ብሎናል ስላየናቸው። ያው በተለያየ መንገድ ቢሆን አይተናቸዋል። ብንጠብቃቸውም ያው ባይመጡልንም በተለያየ አቅጣጫ አግኝተናቸዋል። በጣም ደስ ይላል። ብቻ ባሉበት ቦታ የነሱ ሰላም፣ ደስታ፣ ፍቅር ነው የምንመኘው። ሁሌም አንድነታቸው ነው የምንመኘው። ነገም ሌላ ቀን ነው። ነገ እግዚአብሔር አምላክ በሰላም በደስታ በፍቅር እንዲያመጣልን ባላችሁበት ቦታ በጸሎታችሁ በድዋችሁ አስቧቸው። ሰላም እንዲሆኑ ከመካከላቸው የትኛውም ነገር እንዲያነሳላቸው ድዋችሁ ጸሎታችሁ አይለያቸው። እነዚህ ልጆች ለምን ለእኛም ድምቀት ናቸው፣ ለሁሉም ድምቀት ናቸው እነዚህ ልጆች። በእውነት ነው የምላችሁ፣ በጣም ድምቀት ናቸው ለሁላችንም። እኛ እነሱ ሰላም ሲሆኑ፣ ፍቅር ሲሆኑ፣ ደስታ ሲሆኑ እኛም እንደሰታለን። ለምን በአንድነት ሲመጡልን እኛም ደስ ይለናል፣ ሁላችንም ደስ ይለናል። ከምንም በላይ የሰው ደስታ የሚያስደስተው ሰው ሁሌም